ሎተሪ እንዲደርሰኝ ምን ብዬ ልጸልይ? እግዚአብሔር አምላክ ሆይ ሎተሪ ቢደርሰኝ ቤተክርስቲያንን አሰራለሁ፣ የተቸገሩትንም እረዳለሁ እያሉ የሚደክሙ ብዙ እህቶችና ወንድሞች አሉ። ይህ ቪዲዮ ለነሱ እንዲደርሳቸው ልለምናችሁ ሼር፣ ኮፒ ሊንክ እያደረጋችሁ እግዚአብሔር አምላክ ሆይ ልቦና ስጠን እያላችሁ ጸልዩ። በእውነቱ እንደዚህ ብሎ መጸለይ ትክክል ነው ብላችሁ ታስባላችሁ? ይህን አስመልክቶ ክርስቶስ እንደዚህ ብሎ በወንጌል አስተምሯል። ከእናንተ መካከል ልጁ ዳቦ እንዲሰጠው የለመነው አባት ቢኖር ድንጋይ ይሰጠዋልን? አሳ እንዲሰጠው ቢለምነውስ እባብ ይሰጠዋልን? ብሎ ያስተምራል። ዝቅ ብሎ እውነት እላችኋለሁ እናንተ ክፉዎች ስትሆኑ ለልጃችሁ መልካም ስጦታን መስጠት ካሰባችሁ የሰማዩ አባታችሁ ብትለምኑትማ ከሀብት ሁሉ የሚበልጥ መንፈስ ቅዱስን አብዝቶ ይሰጣችኋል ብሎ ይናገራል። በእውነት ሎተሪ ይድረሰኝና ቤተክርስቲያንን እሰራለሁ፣ ድሆችን እረዳለሁ፣ የተቸገሩትን አግዛለሁ ብሎ መጸለይ ከላይ ሲያዩት መልካም ቢመስልም ነገር ግን በእግዚአብሔር አምላክ ላይ መሳለቅ መቀለድም ተደርጎ ይቆጠራል፣ ኃጢአትና በደልም ጭምር ነው። ምክንያቱም እግዚአብሔር አምላካችን በህሌናችን አስበን በዓይናችን አይተን ልንገምተው ልናስበው የማንችል ሰማያዊ ርስት መንግሥተ ሰማያትን ያዘጋጀልን እውነተኛ ምግብና እውነተኛ መጠጥ የሰጠን አምላክን ከሀብት ሁሉ በላይ የሆነውን ሀብተ መንፈስ ቅዱስን እንዲያሳደርብን በሕጉ በሥርዓቱ ተመላልሰን ሰማያዊ መንግሥትን እንድንወርስ ዘወትር መለመን ይገባናል እንጂ የሚያልቅን የሚደቅን ነገር መለመን በእግዚአብሔር ላይ መሳለቅ ነው። በሥጋ የሚሆንልን ነገር መለመን ወደ እግዚአብሔር ዘንድ ማቅረብ ኃጢአት ባይሆንም ነገር ግን ይህን አድርግልኝና እንዲህ አደርጋለሁ ብሎ መለመን መጠየቅ እንደ ኃጢአት እንደ በደል እንደ መሳለቅም ነው። እግዚአብሔር አምላክ መንገዳችንን ያስተካክልልን፣ በእምነት በምግባር በሃይማኖት ያጽናን። አሜን።